አሃ ሴትዮ ዛሬ ቆይ ስንቶቻችሁ ነው መጡት? ደግሞ ከትዬ ጋር ተነጋግረሻል ነበር? ምን ልትሰሪ መጣሽ? ይኸውላችሁ አንተም ያቺ ሴትዮም ዴቭ እንዳላገኘው ከሆነ እንደዚህ የምትሆኑት አልተሳካላችሁም እኮ። እንዴት? መቼስ እኔ እዚህ ተገትሬ ዘለሽ ልገቢ አይደለም አይደል? እሱን እንዴት እንደምገባ አሳያለሁ። እስኪ ነያ ሞከሪያ ነኝ። ዴቭ አረ ሰፈር ሰው አበጥብጫኝ ሴትዮ። ዴቭ እንዴት ያለ ነገር ነው? ማን የሚጮኸው? ሊዲያ አንቺ ማፈሪያ መተሻል እንዴ? ደሞ ብለሽ በር ላይ መተሽ ዴቭ እያልሽ መጮህ ጀመርሽ። በቃ በወንድሜ ፍቅር ጨርቅሽን ጣልሻ አብድሻ። አንቺን ያናገረሽ የለም። እኔ ቤሪ አንቺ እኩይ አይደለሁም። እዛም ተጨማለቂበት እናትሽ ጋር ሄደሽ ተጨማለቂ። እሺ ማን ነው ጨምላቃች? አንቺ። ይኸውልሽ ቤሪ ጸጉሽን ነቃቅዬ ፊትሽን ሳልቦጫጭቀው ከዚህ በር ሂጂ። አልሄድም። የምታመጪው ነው ያለው። ዴቭ አንቺ ልቀቂኝ። የታባቷ ንጫት ልድይ አንበሲ። አዎ እንደሱ ገልብጫት የታባቷ መቼስ እንዳናግርሽ ሴት ሆናችሁ የሴት ጸብ ውስጥ ወንድ ልጅ መሀል አይገባም ብዬ እንጂ ፊቷን ነበር መቦጫጭርልሽ። በያት ዳዲሙት እገልሻለሁ። ይህን ጸጉርሽን ነቃቅዬ አንቺ አይጥ እገልሻለሁ። ሊዲያ ልቀቂኝ። አታፍሪም ደግሞ በዚህ ልጅ ወንድሜ ስትመኝ? አንቺ ልቀቂኝ እኮ ነው የምልሽ። አሹ ምንድነው እሱ እየሆነ ያሉት? ታያቸው ሮማኔ። አዎ ትደብድብልኝ። ታያቸው የታባቷ እንደዚህ ይፈጣሉ። ምን ማለት ነው ታያቸው ማለት? ጎረቤት እስኪሰማ ድረስ አራሹ የሆነ ነገር እናድርግ። ቅድም ስትይ ነበር ሮማኔ፣ ረሳሽው እንዴ? ከሰው መሀል አይገባም ብለሽኛል ነበር። ስለዚህ ይፋጁ፣ አይገባም። ልጁ ምን እያደረግሽ ነው? አሹ ታያቸው የታባቷ ልታስገባልኝ። ልቀቂኝ። አረመኔ ወይ ልቀቂኝ። ወይኔ ዳዲ ሞትኩልህ። አልለቅሽም ገና አንቺ ማፈሪያ። ልቀቂኝ፣ ጸጉሬን ልቀቂኝ። አንቺ መጀመሪያ አሹ ልቀቀኝ እንጂ ምን እያደረግክ ነው? ሊዱ ታይ እንዳትጎዳዱ። ታያት ሮማኔ ተይ፣ ግድ የለም እቺን ልኳን ታሳይልኝ። አዎ ሊዱዬ በይ ተመሬት ድፈቂያት። ከድዴ ጋር አሹ ምንድነው እሱ? ዞር በልልኝ ዴቭ። ምን እየሆናችሁ ነው? ቆይ እንዴት ነው እንደዚህ የምታደርጉ? ሊዱ እኔ ምንም እንዳትናገረኝ ዴቭ። እራሷ ቤሪ ነች የጀመረችው። ይሄው አሹ ምስክር ነው። እራሷ ናት የጀመረችው። ኧረ እኔ ምንም የሰማሁት ነገር የለም፣ ያየሁት ነገር የለም። ምንም ነባቅ። አዎ እዚህ ነገር ውስጥ አታስገቡኝ። ካንተ ውጭ ማን ያያቸዋል? አሹ የሰፈር ሰው እስከሚሰማ ድረስ አንተ እዚህ ከምትቆም አታገላግላቸው? እትዬ እነሱ መች በእኛ አቅም የሚሆን ሆኑና። በሉ እናንተ ወደ ቤት ግቡ። ፈጠን ሮማን። ቤሪ ወይ ዴቭ ትመስላለች አስመሳይ። አንቺን ያናገረሽ የለም። ቤቢዬ ነው ሙል ፋጣ። አንቺም አልተባልሽም። ይበቃችኋል። ሂዱ ግቢ። ዴቭ ወዴት ነው የምገባው? እኔ ወደ መጣሁበት ጉዳይ ልሂድ እንጂ። ሂጂሽ። ስትመጪ ግን በደንብ እናወራለን። እሺ እኔ ተመልሼ ስመጣ ካለች እኔ እዚህ ቤት አልገባም። ሊዱ እሷም ማን ሲያስገባት? አንቺ ዝም ብለሽ ተመለሽ ልጄ። እሺ ማሚዬ ቻው። ዴቪ እንዴት እንደናፈቀኝ። እስኪ ዞር በይ አንቺ ደግሞ። ዴቭ በዚህ ልጅ ምክንያት ሁለተኛ ካንተ ጋር መነጋገር አልፈልግም። እንደምታደርጋት አድርጋትና ትመለስ። ይኸውልህ ከዚህ በኋላ እዚህ ቤት ድርሽ እንድትል አልፈልግም። ተናግሬያለሁ። ምን ልትይ ነው? አንቺን ብትሆኚ መሰደቡና መናቁ ፊት መነሳቱ ካልገባሽ ምን እንዳደርግሽ እንችላለን? እዚህ የመጣሽ የሰው ቤት አትበጥብጪ እንዴ! የራስሽን ኑሮ አትኖሪም እንዴ? ስንት አይነት ሴት አለ በየቤቱ። ምን አለ ክብር ቢኖርሽ። ሴት ልጅ ክብር ሲኖራት ነው ጥሩ። እታለም አትናደጂ። ለአንዴና ለመጨረሻ ጊዜ እኔና ቤሪን ነገር ጨርሷል። ምንድነው የምትጨርሰው? ዴቭ ወይ ጉድ! ይሄ ልጅ በእንዴት አንድ ነገር እንዳያደርጋት ደግሞ። እሷማ በዛችሁ እዚህ ሁልጊዜ እየመጣች ሰው በር ላይ መነጫነጭ። አሹ አቤት። ይኸውልህ ቤቱን በደንብ ጠብቅ። ይሄ ከሮማን ጋር አፍላፍ ገጥማ የምታወራው ነገር ደስ አይልም። ተናግሬያለሁ እኔ። ሊዱ ተመልሳ ስለመጣች ደስ ብሎኛል የሚል ይህንን ቪዲዮ ላይክ በማድረግ አብሮነቱን ሊያሳየን ይችላል። ሰላም ቤተሰብ እንደምን ከረማችሁልን? ሊዱ ገና ከመምጣቷ እስካሁን ስትበጠብጥ የነበረችውንና ለዴቭና ለአደይ ፍቅር ጠንቅ የሆነችውን ቤሪን ጸጉሯን ጨምድዳ ካልገደልኩ ስትል እያየን ነው። ታዲያ ሊዱ ለእነዚህ ሰዎች መድኃኒት ናት አትሉም? በመምጣቷ ደስተኞች ነን፣ ሊዱን እናደንቃለን፣ እንወዳለን የምትሉ ሀሳብ አስተያየታችሁን ኮመንት ላይ ልትገልጹልን ትችላላችሁ። እንዲሁም ቤሪ ምንም እንኳን ዴቭ እንደማይወዳት ግልጹን እየነገራት ቢሆንም እልህ የተጋባች ትመስላለች። ለእናትህ አልነገርካትም ወይ እያለች ስታስፈራራውና በእናቱ አሁንም ልትይዘው ስትሞክር እያየን ነው። ዴቭ አሁን ግልጹን ተናጋሪና የእውነቱን ፊትለፊት ተናጋሪ ሆኖ አይተነዋል። ዴቭ አሁን እየወሰደ ያለው እርምጃ የሚያዋጣውና ይበል የሚያሰኝ ነው እንላለን። እንዲሁም ደግሞ የልብ ጓደኛው የሆነው ኪንጎ የታሰረበት ዳይመንድ
በሁሉ ነገር ደብሮትና ተጨንቀው እያየን ነው። ኪንጎ ምንም ባላጠፋው ነገር እስር ቤት ያለ ቢሆንም ዳይመንድ ከደጅ ሆኖ ሊረዳው እየሞከረ ነው። ታዲያ እስካሁን ምንም እንዳላደረገለትና እንዳልተሳካላቸው እያየን ነው። ዳይመንድ ለጓደኛው ያለው ፍቅር በጣም የሚያስገርምና ወንድሜ ብሎ ሲጠራው በጣም የሚያስቀና ጓደኝነት እንዳላቸው አይተናል። ሰው ሁሉ እንዲህ አይነት ጓደኛ እንዲገጥመው ምኞታችን ነው እንላለን። እናንተ ምን ትላላችሁ? ዳይመንድን የምትወዱ ይህንን ቪዲዮ ላይክ በማድረግ ፍቅራችሁን ልታሳዩን ትችላላችሁ። ይህንን ድራማ አዘጋጅቶ ያቀረበልንን ወግ ቲዩብን ሳናመሰግን አናልፍም። እንዲሁም የሳቃችን ምንጭ የሆነው አሹ ነገሮቹ ሁሉ የሚያዝናኑና የሚያስቁ ሆኖ አግኝተነዋል። አሹ ሊዱና ቤሪ ሲደባደቡ ምንም አይነት መገላገል አልፈለገም። እንዲሁም ደግሞ ሌሎች ሰዎችም እንዲገላግሉ አልፈለገም። እረ እንደውም ይበል ይበል እያለ ሲያበረታታ ነበር። አሹ ያዝናናናል፣ ያስቀናል፣ የሚያደርገው ነገር ሁሉ የሳቃችን ምንጭ ነው የምትሉ ለአሹ ያላችሁን ፍቅር ይህንን ቪዲዮ ላይክ በማድረግ ልታሳዩንና አብሮነታችሁን ልታሳዩን ትችላላችሁ። በቅርብ የምንለቃቸው ድራማዎች እንዲደርሷችሁ ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብና አስተያየታችሁን ኮመንት ላይ የገለጻችሁ ብርታት ስለምትሆኑን ከልብ እናመሰግናለን።
ነው።